አረብ ሀገር ያሉት ሴቶች አይምሯቸው አይሰራም የሚባለው እውነትም ትክክል ነው። እንዲህ አይነት ውሳኔ ለምንድን ነው የሚወስኑት? በቃ ሽሩሩ ይበቃል። እውነቱን መነጋገር አለብን። ሰደበችን እንዲያለችን ልትሉ ትችላላችሁ። እውነቱን ግን መነጋገር አለብን። አይምሯቸው አይሰራም። እውነት ነው፣ ግልጽ ነው። እኔ አሁን የገባኝ ለምን በራሷ ላይ መዘዝ የምታመጣው ህይወቷ የራሷ ህይወት እንዲከብዳት የምታደርገው በራሷ እጅ ነው። መጀመሪያ ገንዘቧን ዘርዝራ ታሳያለች። ለወንዱ ጓደኛው ታሳያለች፣ ለወንድሟ ታሳያለች፣ ለቤተሰብ ታሳያለች። ቤተሰብ እኮ ይረዳል፣ ችግር የለውም። ግን ከአቅም በላይ የሆነ ታሳያለች። ደሞዟ ስንት እንደሚሆን ታሳያለች። ቁጥብ አይደለችም። ከዛ በኋላ ይሄ የለመደው ሰው ሁሌ ይጠብቃል። ያ እጇ የተሰበሰበ ቀን እጇ ያጠረ ቀን ያሬ ራሴን አጠፋለሁ ራሴን እንዲያደርጋሉ የምትሉ ሰዎች አይምሯችሁ ስለማይሰራ ነው፣ ጭንቅላታችሁ ምክንያቱም ራስሽን ማጥፋት ካለብሽ በሚጠቅም ሁኔታ ላይ ሆነሽ ራሱ ብታጠፊ ይሳል። ለምሳሌ አይን ጤነኛ ሰው ነሽ አይደለ? አንቺ እኮ ጤነኛ ሰው ነሽ። ምናልባት ኩላሊትሽን በ4 ዓመት እና በ6 ዓመት እኮ አይበላሽም፣ ጥቅም አለሽ። እዛ ቁጭ ብለሽ ለቤተሰብ ስቃይ ከምትሆኚ፣ ለጓደኛ ስቃይ ከምትሆኚ አገርሽ ግቢና ራስሽን አጥፊ። የአይን ብሌን ያስፈልጋል፣ ለአይን ባንኮች ለደም ባንኮች ያስፈልጋል። ኩላሊት እዚህ ለኩላሊት ማሳከሚያ ህዝቡ አዋጡ አታዋጡ በሚሊዮን ተዋጡ ኩላሊት የማያገኝ ሰው አለ። ለዛ ሰው ያስፈልጋል። አንቺ ለ100,000 ብር ራስሽን ስታጠፊ ወይንም ለ100,000 ብር ወይንም 1 ሚሊዮን ጓደኛዬ ፍቅረኛዬ ከዳኝ ብለሽ ያልኳቸው አረብ ሀገር ሴቶች አብዛኞቹ ትዳር እንኳን አያገኙም። ትዳር ለምንድን ነው የማያገኙት? አንደኛ የሚፈልገን ሰው ለገንዘብ ብቻ ነው ብለው ይስላሉ። የሚቀርባቸውን ሰው ሁሉንም በገንዘብ አይን ይስላሉ። ሰው አንቺ አረብ ሀገር ሄደሽ ምን አይነት ገንዘብ ነው ሰርተሽ የመጣሽው? ምን እዚህ ኢትዮጵያ ተቀምጦ እኮ ብዙ ህይወት የሚቀይር ቤተሰብ የሚያግዝ ደህና ቤት አሰርቶ የሚኖር ስንት ወጣቶች አሉ ብዙ። ግን ስትመጪ የሆነ ሰው ሊያናግርሽ ሲፈልግ መልኬን አይቶ ነው ወይ ገንዘቤን አይቶ ነው ምናምን ወይ ደግሞ የሆነ ነገር የተሳካ ነገርን አይሰጥሽም። ኢብን እሱ ለትዳር ጥሩ ነገር ቢፈልግሽ ራሱ በውስጥሽ ያለው መልስ ለሱ በቃ ጥሩ ነገር እንዳያስብና ጥሩ ነገር መሰናክሎች እንዲበዙበት። ምክንያቱም ንጹህ ልብ የለሽም። ብልጥ ማለት ደግሞ የያዘውን ይዞ ጥሩ ነገርን እያሰበ ቢሆን ዳይሬክት ለገንዘብ የመጣ ሰው ደግሞ ዳይሬክት ይጠይቅሻል። ልክ ራስሽ በቃ እችን ዓለም መቀየር እንደምትችይ አድርገሽ ዜሮ ነሽ እኮ ምንም የለሽም። ምናልባት 500,000 1 ሚሊዮን 2 ሚሊዮንም አምጪ። 2 ሚሊዮን ኢትዮጵያ ላይ አሁን ምንም ነገር አይሰራም። ኢትዮጵያ ያለ ሰው 2 ሚሊዮን ይኖረዋል። ብዙ ሰዎች አሁን ሰርተው እየተሻሻሉ ነው። አንደኛ ገንዘብ ባይኖራቸው ራሱ የስራ መንገድ ያውቃሉ፣ የስራን አያያዝ ያውቃሉ፣ የስራውን ሁኔታ